አንጋፋው አርቲስት አዳነች ወልደ ገብርኤል ፀሐይ ዮሐንስ አስከፍቶኛል ትላለች። ልጇንም እንደወሰደባት በአደባባይ ትናገራለች። አዳነች ምን ቢፈጠር የምራቷንና የአንጋፋውን ተዋናይ አለማየሁ ታደሰን ጫማ አጎንብሳ ሳመች። ጥበብን ለመውደድ ሰውነትን መረዳት ያሻልና ሰውን ስትወድ የተጣላኝን ሰው ፈልገ ካመጣልኝ እሸልማለሁ ብላ በከፍተኛ በራስ መተማመን እስከ መናገር ነው። ስታፈቅርም ሕግ ጥሳ በመቀጣት ወደ አስመራ በመላክ ቅጣቷን እስከ መቀበል ርቀት ትሄዳለች። ካዲ ጠብታ ያልነው መጽሔት እስከ ዛሬው የአርቲስት ቴሌቪዥን ፕሮግራም ድረስ ያለችው የብዙዎች ወደ ዝናና ወደ ኪነ ጥበብ ሕይወት መወጣጫ አዳነች ወልደ ገብርኤል ማን ናት ብሎ መጠየቅ ቢከብድ እንኳን ምን አይነት ሰው ናት ብሎ መገረም ግን ድፍረት አይሆንብንም። ለውስን ደቂቃዎች አብረን ስንዘልቅ ታላቋንና ብዙዎችን ወደ ታላቅነት ገፍታ ያመጣችውን የኪነ ጥበብ እናት አዳነች ወልደ ገብርኤልን እየተገረምን እናነሳሳታለን፣ እናጫውታቸዋለን። በጨዋታችን መሃል አዳነች ምን ቢፈጠር የምራቷንና የአንጋፋው ተዋናይ አለማየሁ ታደሰን ጫማ ጎንብሳ ሳመች ስንል በመደነቅ ጠይቀን ምላሹንም እናጋራቸዋለን። ፀሐይ ዮሐንስ ጋር ስለወለዷት ኢየሩስ ፀሐይና ለምን ከሷ ነጥቆ እንደወሰዳትም ሚስጥሩን አንሸሽጋችሁም። ፀሐይን እንዳፈቀረችው የነገረችበት መንገድም አስገራሚ ነው፣ ወደ እናንተ ይደርሳል። በጨዋታ መካከል ብዙዎች ቃላቸውን የሚሰጡበትን የመወደዷን በብዙ አብልጣ ሰዎችን የመውደዷን ነገር አጫውተናችሁ የአንጋፋዋን የጥበብ ሰው የአዲን አንጋፋ ሚስጥሮችም እናጋራቸዋለን። አብራችሁን ዝለቁ። ከ1992 ዓ.ም ጀምሮ እስከ 2013 ድረስ ለ20 ዓመታት የቆየውና በተለያዩ ምክንያቶች በየመሃል እየተቋረጠ ለ15 ዓመት መድረክ ላይ የታየው ባቢሎን በሳሎን ጋር አብሮ ለዓመታት የነበረው አለማየሁ ከባባድ በሆኑ ሁለት ህመሞች ምክንያት ካቋረጠው ውጭ ብዙ የቆየበት ከመሆኑ ባሻገር የተከፈውበትና የተደሰትኩበትም ነው እያለ በስሜታዊነት የሚገልጸው ለተለያዩ ሽልማቶች ታጭቶ የተሸለመበት ድንቅ ሥራ ነው። አለማየሁ በዚህ ቲያትር ሲሸለም አዲ ጥበብ ትከፍላለች ስትል ተናግራ ነበር። ታዲያ ባቢሎን በሳሎን ከመድረክ በሚወርድበት ጊዜ ዝቅ ብላ የቲያትሩ መዝጊያ ቀን ዝናውንና ሌላውን ሁሉ ወደ ጎን በመተው በታላቁ ብሔራዊ ቲያትር መድረክ ላይ ጎንበስ ብላ ጫማውን ስማለች። ይህ ሁኔታ በርካቶችን ያስገረመና ያስደነገጠም ጭምር ነበር። እንዲህ ያለው የሙያ ፍቅርና ትሕትና ከአዲ ውጭ ማንም ላይ ታይቶ አይታወቅም። ያውም ደግሞ የራሷን ዝናና ክብር እርግፍ አድርጋ በመጣልና በአማችነት ወግ ፊቷን ኮስተር አድርጋ በዚህ ደርባባነቷ ላይ የሚሄድባትን ኮራ ጀነን ማለቱን ከናካቴውም ሳታስታውሰው ነው። ታዲያ የዓለማየሁን ጫማ መሳሟስ ምንድን ነው ቢሉ ባለሙያውን ከማድነቅና ከማክበር ባሻገር ከላይ ካልታደሉት በቀር ከየትም የማይመጣ የሙያ ፍቅር ነው እንላለን። ለዚህም ነው ነጻነት ወርቅነህ የጥበብ ዙሪያ ነሽ ሲል የሚገልጻት። በእርግጥ አዳነች ለነጻነት ወርቅነህ የዛሬ ስኬት መሰላል የሰጠችውና ከጀርባውም ሆና ብዙ ድጋፎችን ያደረገችለት ሴት ናት። በእሷ ድርጅት ስር የተለያዩ የመድረክ ሥራዎችንም ሰርቷል። ነገሩ ግን ሥራውን በመሥራት ብቻ ያበቃ አልነበረም። ይልቁንም አዳነችን ብዙ ማስጠንቀቂያዎችን እንድትቀበልና አደጋ ላይ እንድትወድቅም አድርጓታል። ምክንያቱም ነጻነት በወቅቱ የሠራቸው የነበሩ ሥራዎች ከፖለቲካ ነቆራና ቀልድ ጋር የተዋዙ ነበሩና ነጻነት ያመነበትንም ማንንም ባለመስማት ይሠራል። ሥራውን ያልወደዱ አካላት ደግሞ እየመጡ አዳነችን ያስጠነቅቃሉ። ይሄ ዋጋ የተከፈለለት ነጻነት ፍቅሩን ሲገልጽ ልክ እንደ ራሷ ገብርኤልን የሚል መሐላ በማስቀደም እወድሻለሁ በማለት ነው። አዳነች በርካታ አርቲስቶች እንዲወጡ ምክንያት ነች። ከነዛም መካከል ቴዎድሮስ ካሳሁን ቴዲ አፍሮ አንዱ ነው። ሀገር ስለምትወደድ ነው በሴት የምትጠራው በማለት ፍቅሯን ሰጥታ አልበቃ ቢላት አቆላምጠው አልወጣላትምና በሴት ቴዲዬ ልጄ ናት እያለች የምትጠራው እንቁ ድምፃዊ ቴዲ አፍሮ ዋነኛው ተጠቃሽ ነው። የቴዲን ችሎታ ያየችውና እንዲያዩ ለሌሎች በመጠቆም ቴዲ ለመጀመሪያ ጊዜ በወቅቱ የነበሩት አንጋፋዎች የሚዘፍኑበት ኢንተርኮንቲኔንታል እንዲዘፍን አደረገችው። እሱም በአደባባይ ሁሌ የዚህ የመድረስ ምክንያቴ አዳነች ናት እያለ ይናገራል። ታዲያ የወዳጅነት ዛሬም ድረስ አለ። ቲያትር ብታዘጋጅ ክብር እንግዳዋ ነው። ፖድካስት ብትጀምር በውብ ድምፁ መክፈቻውን ሰርቶ ወዲህ ደግሞ ተጋባዥ እንግዳዋ የሚሆንላት ነው። አዳነች ወልደ ገብርኤልና ፀሐይ ዮሐንስ ትውውቃቸው ራስ ቲያትር ውስጥ ነው። ሁለቱም ቅጥረኞች በነበሩበት ወቅት ፍቅር ተፈጥሯዊ በመሆኑ በቀላሉ በፀሐይ ዮሐንስ ፍቅር ትወድቃለች። እንዳትነግረው የሴትነት ወጉ አለ፣ እንዳትተወው ደግሞ በውስጧ የተቀጣጠለ ኃያል ፍቅር አለ። በዚህ ሁለት ሐሳቦች ራስ ሙግት ካደረገች በኋላ ንገሪው የሚለው ሐሳብ አሸናፊ ሆነ። ስለዚህ የሚያብሰለስላትንና ድንዝዝ ፍዝዝ ያለችለትን ፀሐይን
እሱ በሚወደው ሙዚቃ ግጥምና ዜማ ሰርታ ሰጠችው። ፀሐዬ የቀበነው አራዳ አዳነችን ለመረዳት ጊዜ አልፈጀበትም። ምክንያቱ ደግሞ የእሱም ልብ ከጅሏል። ታዲያ በሁለቱም ይሁንታ የተጀመረው ፍቅር ሳይታሰብ ኢየሩስ ፀሐዬ ዮሐንስ እንድትፈጠር አደረገ። በሚያሳዝን ሁኔታ ሁለቱ የጥበብ ፈርጦች የፍቅር ሕይወታቸውን ማስቀጠል አልቻሉም፣ ተለያዩ። ፀሐዬም ሌላ ገባ። ከጥንት የሙዚቃ አቀንቃኞች በሀብታውንም ድረስ ከፊት የሚቀመጠው ፀሐዬ ልጁን ተቀብሎ አሜሪካን አገር ወሰደ። እዛው እንድትማር፣ እዛው እንድታድግ፣ በዛው እንድትኖር፣ በመጨረሻም እዛው አግብታ እዛው ወልዳለች። አዳነች ወልደ ገብርኤል የአብዛኛው አርቲስት መነሻ ላይ የነበረች ድንቅ የጥበብ ሰው ናት። ሁሉም ሰው በመስማማት ይወዳታል። ለዚህም ይመስላል አርቲስት ቲቪ ላይ የመምጣቷ ነገር በርካቶችን በጭንቀት ማንቆራጠጡ። አብዛኛው ሰው ላይ የማይታየው ፍጹም የሆነው ባለሙያነቷ በጋዜጠኝነቷ ባይኖርስ የሚል ስጋት። መቼም አዲም ሰው ናትና ድንገት እዚህኛው ጋር ከፍጹምነት ጎላ ብናያትስ በሚል ሾው የመጀመሯን ነገር ከፍራቻ እያዩ ያሉት በርካቶች ናቸው። ወዲህ ደግሞ የትኛውም መድረክ ላይ ታይተው የማይታወቁ አንጋፎች ይቀርቡበታል በሚል በታላቅ ጉጉት ይጠበቃል። ስጋቱም ጉጉቱም ያለ ነው። ጉጉቱ የሚጀምረው የፕሮግራሙ መግቢያ የሰራው ጓደኛዋና ልጇ ቴዲ አፍሮ ነው። ከሙዚቃው ቀጥሎ ያለችውን መግቢያ በድምፁ ሲላት የሰማ ለጠብተው መጓጓቱ አይቀሬ ነው። ከሱ ውጭ ልጇ ማርታና የልጇ ባል አለማየሁም ተመስጋኝ ናቸው። እንደ አዜብ ወርቁ ያሉ ትልልቅ ባለሙያዎችም አንድ ልዩ ተመስጋኝ መሆናቸው በራሱ ነገርየው ልዩ እንደሚሆን ለመጠርጠር በቂ ምክንያት ነው። የወዳጆቿን ስጋትም ገታ ያደርገው ይሆናል። በእርግጥም ሁሉም ጋዜጠኛ የሆነበት ዘመን ብዙዎችን አቅልሎብናልና ለትልልቆቹ መሳሳት የማይጠበቅ አይደለም። ምንም እንኳን ዝናቸው ባይገናኝም ትዕግስት ግርማ አባይ ቲቪ ገብታ ከነበረችበት ደረጃ ሸርተት ስትል ተመልክተናል። በእርግጥም በዚህኛው ሚዲያ ባይሆንም የአዲ ጠብታ በሚል መጽሔት ላይም ትሰራ ነበርና ለነገርየው ባዳ ለመሆኗ ስጋቱን ይቀንሰው ይሆናል። ከፖሊስ ቤት 50 አለቃነት ማዕረግ ከልጆቹ አባት ጋር ግንኙነት በመጀመሯ ምክንያት ተቀጣ አስመራ እስከ መላክና እዛ የነበሩ 5 ሲኒማ ቤቶችን እስከ ማስተዳደር በኋላም ተመልሳ ለኢትዮጵያ ኪነ ጥበብ የኮፒራይት መብትን ከማስከበር ጀምሮ የተለያዩ ሥራዎችን በመስራት ከምንም በላይ ሰዎችን እየደገፈች በማብቃት ስኬታማ የኪነ ጥበብና በ7 የልጅ ልጅ የተባረከ የግል ሕይወትም ኑራለች። የተጣላኝ ሰው ካመጣልኝ እሸልማለሁ የምትለው አዳነች ፀሐዬ 2 በደሎችን አድርሶባታል። የመጀመሪያው ቀድመን ያነሳነው የኢየሩስ ፀሐዬ ጉዳይ ሲሆን ሁለተኛው አብረው በነበሩበት ወቅት የሰራችለት በርካታ ግጥምና ዜማ በሌላ ሰው ስም እያደረገ ማውጣቱ ቅር እንዳሰኛት ትናገራለች። እድሜሽን ያርዝመው እንላለን። አበቃን። ሐሳባችሁን በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።